late today, we're learning Iran has hit another U.S. warplane. እዚህ ቦምብ ጣይ ጄቶች፣ ተዋጊ አውሮፕላኖች፣ ነዳጅ የሚቀዱ በራሪዎች፣ ከአደጋ ማስመለጥ ስራቸው የሆነ ጄቶች እንዲሁም ድሮኖች በአጠቃላይ 155 አውሮፕላኖች አሰሳ ላይ ናቸው። በጥልቅ በረሃ ውስጥ አንዲትን የአሸዋ ቅንጣት እንደመፈለግ የሚቆጠር ኃላፊነት የተሰጣቸው 155 አውሮፕላኖች ጨለማና ጠላት ሳይበግራቸው እየፈጠኑ ነው። አሰሳው አንድ ሰው ፈልጎ ለማግኘት ብቻ አይደለም፣ አንድ ነፍስ ስለመታደግ ብቻም አይደለም፣ አንድን ኮሎኔል ለማዳንም ብቻ አይደለም። በዚያ አንድ ወታደር ሳይሆን የአንዲት ትልቅ አገር ክብር ወድቋል። በኢራን ምድር የወደቀው ወታደር 2.1 ሚሊዮን አባላት ላሉት የአሜሪካ ጦር ቁጥሩ አንድ ነው። ቁም ነገሩ ግን በቁጥር አይለካም። በዚያ ተመቶ የወደቀው ነፍስ የአሜሪካ ክብርና ዝና ነውና እሱን መታደግ ግድ ሆኗል። እናም ሳይቀደሙ መቅደም፣ የጓዳቸውን ሕይወት ለመታደግ መፍጠን የሚገባቸውን ኮማንዶች ያሳፈሩት አውሮፕላኖች በጠላቶቻቸው ቀጣና ዝቅ ብለው በረሩ። መሳካትን ብቻ ግቡ ያደረገውን የኖፌል ሚሽን ዘመቻ ለመፈጸም በደቡባዊ የኢራን ሰማይ ላይ ፈጠኑ። ወዲህ ደግሞ ሌላ አስጨናቂ ነገር ተሰማ። እነሱ ሰማይ ላይ ያሉ የኢራን መንግስት ተመቶ የወደቀውን ወታደር ይዞ ለሚያቀርብ ሁሉ $60,000 ጉርሻ እሰጣለሁ ብሎ አወጀ። ይህንን ተከትሎም በአካባቢው የሚኖሩት አርብቶ አደሮች ጠመንጃቸውን እንዳነገቱ የወታደር ወድቆበታል ወደ ተባለው ቦታ ፈጠኑ። የኢራን አብዮታዊ ሰራዊት ወደ አካባቢው በሚበሩት የአሜሪካ አውሮፕላኖች ላይ አከታትሎ እየተኮሰ ነው። እናም 155 ወታደራዊ በረራዎች ተልዕኳቸው ይሳካ ዘንድ መፍጠን አለባቸው። ሩጫው ከእያንዳንዷ ሰከንድ ጋር ነው። ጓዳቸው በአርብቶ አደሮች እጅ ሳይወድቅ በኢራን መንግስት መዳፍ ገብቶ መዘባበቻም ሳያደርጋቸው በፊት መድረስን ግድ የሚል እያንዳንዷ ሰከንድ ትልቅ ዋጋ እንዳላት የሚያስታውስ ዘመቻ፣ ሬስ አጌንስት ታይም የሚል ስም የወጣለትን ዘመቻ ለመከወን እየተረባረቡ ናቸው። ደቂቃዎችን መቅደም፣ ሴኮንዶችን ተሽቀዳድሞ መፈጸም፣ ከሰዓት ጋር መሮጥና ማሸነፍ፣ ከዚያም ድል ማድረግ። መሬት ላይ የወደቀ ወታደርን በአውሮፕላን ፈልጎ ያለበትንም ቦታ ለይቶ መሬት ላይ ወርዶ ከተራሮች ግርጌ ከተራሮች እግር ስር እንደገና እሱን ይዞ መውጣት። ውድ የኢትዮ ፎረም ቤተሰቦች፣ ይህ ለአንድ ወታደር የሚደረግ ርብርብ ለአንድ የአሜሪካን መከላከያ ሚኒስቴር ዩኒፎርም ላጠለቀ ወታደር የሚደረግ ዘመቻ የተማረኩ 16,000 ወታደሮችን የኃይሌ ገብረስላሴ የታላቁ ሩጫ ፎቶሾፕ ናቸው ብለው የሚክዱ ባጫ ደበሌዎችን አእምሯችን ቢያስታውስብን እንለፈው። በየጫካው በየጎዳናው የሚመረኩ ኮሎኔሎቻቸውን ለማዳንና መልሶ ለማግኘት ጥረት አድርገው የሚያውቁ አብይ አህመዶች ትዝ ቢሉን ለመርሳት እንሞክር። ይህንን የአሜሪካ ኮማንዶችን ገድል ስንሰማ አንድን ወታደር መታደግ፣ የአንድን ኦፊሰር ነፍስ ከጠላት እጅ ሳይገባ መከላከል ስናስብ ለሰራዊት የሚሰጠው ሞራልና ክብር ግድ የማይላቸው ኦህዴዶችና በርስ በርስ እልቂት ያዋረዱት ጦር ሰራዊታቸው ሊታወሰን ቢከጅል ማነጻጸሩን እንትወው። ይህ የአገር ፍቅርና የሰው ክብር ተዳምረው ያዋለዱት እንጂ የምርኮኞች መንፈስ ከፊት ያስቀመጠው ኦህዴዳዊነት አይደለምና ወደ አስደናቂው ሬስ አጌንስት ታይም ኦፕሬሽን እንግባ። በዚያ አንድ ቆስሎ የሚያጣጥር ደግሞም የአርብቶ አደር ሚሊሻና የመንግስት ጦር ወደ እርሱ እየመጣበት ያለ፣ ወዲህ ደግሞ በ155 አውሮፕላኖች በሚበሩ የአገሩ ልጆች እየተፈለገ ያለ፣ አገሩ ያከበረችው ጓዶቹ ሊሞቱለት የቆረጡ አንድ ኮሎኔል በአንድ ተራራማ ቦታ እየደማ እናገኘዋለን። ኦፕሬሽን ሬስ አጌንስት ታይም፣ ጊዜን ቀድሞ መገኘት፣ ጊዜን ሮጦ ማሸነፍ። ባሳለፍነው ሐሙስ ለአርብ አጥቢያ የኢራን ሌሊት እየነጋ ነበር። የአሜሪካ ምሽት ደግሞ ገና እየጀመረው። በዋሽንግተን ሰዓት ማታ ምሽት 10 ሰዓት ከ10 ደቂቃ በሆነ ጊዜ የቴህራን ሰዓት ከሌሊት 10 ሰዓት ከ40 ያመለክት ነበር። አሜሪካ በኢራን ላይ የምታካሄደውን ድብደባ ቀጥላለችና F-15 የተሰኘውን ተዋጊ ጄት ከሌሎች መሰሎቹ ጋር ወደ ጦር ቀጣናው ተልኮ ወስዶ እንዲገባ አድርጋለች። አውሮፕላኑ ዱድ 44 የተሰኘ የበረራ ኮድ ተሰጥቶታል። 2 ሰዎችንም ይዟል። አንዱ ራሱ አብራሪው ሲሆን ሁለተኛው ደግሞ ዊፐን ሲስተምስ ኦፊሰር የተባለው ኃላፊነት ያለበት የቦምብና የሚሳኤል ቁጥጥር በማድረግ ኢላማዎችን መለየት፣ ቦምቦችን መምራትና ሚሳኤሎችን መተኮስ ስራው ያደረገ
የጠላትን እንቅስቃሴ በራዳር መከታተልና አውሮፕላኑ እንዳይመታ የመከላከያ ዘዴዎችን መቆጣጠር ኃላፊነቱ የሆነ ከሌሎች አውሮፕላኖች ጋር ያለውን ግንኙነትም የሚያስተናብር በወታደራዊ ቋንቋ ባክሲተር የሚባለው ከፓይለቱ ጀርባ ተቀምጧል። እናም ሁለቱ ወታደሮች በአንድ የውጊያ ጄት ውስጥ ሆነው በአለታማ ተራሮች በተሞላው የደቡብ ምዕራብ ኢራን ሰማይ ላይ ደረሱ። በዚያ ከ9 ወራት በፊት የአሜሪካ ወታደሮች የደበደቡት የኢስፋሃን የኒውክለር ጣቢያ አለ። የአካባቢው ሰማይ ለአሜሪካ ወታደሮች እንግዳ አልነበረም። ሆኖም በኮድ ስሙ ዱድ 44 አልፋ በተሰኘው የኤፍ-15 ጄት ውስጥ ለሚበሩት ወታደሮች የማይፈለግ ነገር ገጠማቸው። አውሮፕላናቸው በጠላቶቻቸው ተመታ፣ እንዳይተርፍ ሆኖ ተመታ። ከኋላው የተቀመጠው ዊፐን ሲስተምስ ኦፊሰርም ቆሰለ። ፓይለቱ የተመታውን አውሮፕላን ፍጥነት ጨመረበትና በፓራሹት አፈትልኮ ወጣ። ከኋላ የተቀመጠው ደግሞ የቆሰለው ባልደረባው ከአፍታ ቆይታ በኋላ ተመሳሳዩን አደረገ። አውሮፕላኑ በሌላ ቦታ ሲከሰከስ ወታደሮቹም በተለያዩ ቦታዎች ላይ ወረዱ። ዜናው ዋይት ሃውስን አስጨነቀ፣ አስደነገጠም። ለቴህራን ደግሞ ደስታ ሆነ። የኢራን ቴሌቪዥንም ተናገረ። ጀግናው አብዮታዊ ሰራዊታችን የጠላት አውሮፕላንን መትቶ ጥሎታል። ፓይለቱም በፓራሹት ወርዷል። በደቡብ ምዕራብ ክልል ውስጥ የምትገኙ ዜጎቻችን ይህንን የጠላት ሀገር ወታደር ተከታተሉት፣ ፈልጉት። ከነነፍሱ ይዞ ለሚሰጠን ሰውም መንግስታችን $60,000 ጉርሻ አዘጋጅቷል አለና የወደቀውን አውሮፕላን ስብርባሪ ያሳየ። የአካባቢው ህዝብም የተነገረውን ለማድረግ አውሮፕላኑ ወደ ወደቀበት ቦታ ተንቀሳቀሰ። Meanwhile, Iranian government messages have been broadcast calling on residents to join a hunt for the pilots. አሁን በትክክል እሽቅድድሙ ከጊዜ ጋር ሆኗል። ሲአይኤ እነዚህን ወታደሮች የወደቁበትን ቦታ ፈልገህ ማግኘት ይቻላል ወይ የሚል ጥያቄ ከጦር ሚኒስቴር ቀረበለት። የመከላከያ ኤታማዦር ሹሙ ወታደሮች ያረፉበት ቦታ ከታወቀ አስወጥተው የሚያመጡ ኮማንዶዎችን አቀርባለሁ አሉ። የአሜሪካው ፕሬዝዳንት የቀረበላቸውን እቅድ በፍጥነት አጸደቁ። በጠላት ግዛት ውስጥ የወደቁትን 2 ወታደሮች ፈልጎ ማምጣት የሚለው እቅድ በጸደቀበት አፍታ የማዕከላዊ እዝ አባል የሆኑትን ወታደሮች የያዙ የአሜሪካ አውሮፕላኖች ወደ ኢራን ለልዩ ተልእኮው በረሩ። በተለይ ሳንዲ እየተባሉ የሚጠሩት ኮማንዶዎች የኤቴን ዋርትሆግ አውሮፕላኖቻቸውን ይዘው በጆሊ ግሪን 2 ሄሊኮፕተሮችና የአየር ኃይል ልዩ ተዋጊዎች ታጅበው ወደ ደቡባዊ የኢራን ክፍል ገቡ። ኮምባት ሰርች ኤንድ ሪስኪው ታስክ ፎርስ የተሰኘው የፍለጋና የውጊያ ግብረ ኃይል ከኢራን የአየር ምድብ ወታደሮች ጋር እየተፋለመ ወታደሮቹን መፈለግ አለበት። ሳንዲ የተሰኘው ቡድን ደግሞ እንዲህ ላሉ የፍለጋ ስራዎች የሰለጠነ ከቪየትናም ጦርነትም ጀምሮ የነበረ ወታደራዊ አሃድ ነውና ኃላፊነቱ ብዙ ነው። ከሰዓት ጋር መፋለምን ግድ የሚለው ዘመቻ ሲካሄድ ይህ ሳንዲ የተሰኘው የኮማንዶች ስብስብ በቀዳሚነት ከወደቀው ፓይለት ጋር ግንኙነት የማድረግ ኃላፊነት ተሰጥቶታል። ሌሎቹ ሲዋጉለት እሱ በፓራሹት ከወደቁት ወታደሮች ጋር መገናኘት ይኖርበታል። በፓራሹት ከወረዱት ወታደሮች መካከል ፓይለቱ በአየር ላይ መጥተው ከሚፈልጉት ባልደረቦቹ ጋር ግንኙነት ፈጠረ። ከፓይለቱ ጋር ግንኙነት ለማድረግ ዱድ 44 አልፋ የሚለው ኮድ ጥቅም ላይ ዋለ። ፓይለቱ የሚያበረውን ጀት ኮድ በሬዲዮ ሲናገር የአሜሪካ መከላከያ ሲግናል አገኘው። ፓይለቱ የሚጠቀምበት ሬዲዮ ሲግናል በፍጹም በኢራን ወታደራዊ አቅም እንዳይጠለፍ ተደርጎ የተቀረጸ ነው። መረጃው የሳንዲዎችን አውሮፕላን ለሚያበረው ፓይለት ተነገረው። ያለበትን ቦታ ታወቀ። ሆኖም ይህ መረጃ እንዲደርሰው የተደረገውና ከአውሮፕላን አብራሪው ጋር ግንኙነት የማድረግ ቀዳሚ ኃላፊነት የነበረው አንደኛው የሳንዲ አውሮፕላን በኢራን የአየር መቃወሚያ ሚሳኤል ተመታ። የተመታበት አውሮፕላን ብዙ እንደማያዛልቀው ያወቀው ፓይለቱ የተሰጠውን መረጃም ይዞ የቆሰሉ ጓዶችን አሳፍሮ ከተልእኮው ቀጣና በፍጥነት ወጣና ወደ ኢራን ጎረቤት አገር ተሻግሮ ከጠላት የአየር ክልል ራቀ። የዘመቻው ወታደራዊ መሪ ጄኔራል ዳን During this engagement, one of the Sandy aircraft, the one primarily responsible for communicating with the downed pilot, was hit by enemy fire. የተመታውን አውሮፕላን ሳይከሰከስ ይዞ የወጣው ፓይለት የቆሰሉ ባልደረቦቹን እንዳሳፈረ አንድ ስሙ በአሜሪካ መንግስት ወዳልተገለጸ አገር ተሻገረና ተረፈ። መረጃውን እንደያዘ ፓይለቱ የወደቀበትን ቦታ እንደተነገረው ከግብ ሳያደርሰው ከተልእኮ ቀጣና ወጣ። ይህንንም ለአለቆቹ አሳወቀ። ዘመቻውን የሚመሩት የሲአይኤ እና የፔንታገን ሰዎች ወደ ሌላኛው የሳንዲ ቡድን መረጃውን አሸጋገሩ። ፓይለቱ ያለበትን ቦታ ጠቆሙ። ዱድ 44 አልፋ የሚለውን የኮድ ድምፅ የሰማው ፓይለትም መሬት ላይ ሆኖ ያለበትን አቅጣጫ እያመለከተ
መነጋገሩን ቀጠለ። ፓይለቱን ለመፈለግ የተሰማሩት አውሮፕላኖች 21 ናቸው። አካባቢው ሰማይን ለመጨበጥ የሚሽቀዳደሙ የሚመስሉ አለታማ ተራሮች ተሰድረው የቆሙበት ነው። የኢራን ተፈጥሯዊ ጋሻዎች እየተባሉ የሚነገርላቸው እነዚህ ሾጣጣ ድንጋዮች እንኳን አውሮፕላን ወፍም ሊያርፍባቸው ቢሞክር አይመቹም። እንዳም ሆኖ አንድ ባልደረባቸውን ለማሰስ የተሰማሩት የአሜሪካ ኮማንዶዎች በእነዚህ ተራሮች አናት ላይ ሆነው ደጋግመው ተስፋ ይሰጡታል ለጓዳቸው። ጥለንህ አንሄድም፣ በገባህበት ቦታ እንፈልግሃለን፣ ወደ ቤትህም እንመልስሃለን ሲሉ ጓዶቹ ደጋግመው ቃል ገቡለት። ይህ ሁሉ ሲሆን የኢራን ወታደራዊ ኃይሎች በአካባቢው አልደረሱም። ያልጠበቁት ደግሞም ያልተዘጋጁበት ሁነት ነበርና ከሰዓት ጋር የሚሮጡትን የአሜሪካ ኮማንዶዎች አልቀደሟቸውም። አየር ላይ ከነበሩት 21 አውሮፕላኖች አንዱ ተመቶ ከተልኮ ወጥቷል። 20ዎቹ ይቀራሉ። 7 ሰዓታትን ሙሉ ያለማቋረጥ በኢራን ደቡባዊ ክፍል በአለታማ ተራሮች አናት ላይ ከፍ ዝቅ ሲሉ ሲመላለሱ የዋሉት አውሮፕላኖች ፓይለቱን አርብ ከእኩለ ቀን በኋላ አገኙት። ኤችኤች-60 ጆሊ ግሪን 2 የተሰኘው አውሮፕላንም ወደ መሬት ወርዶ እንደ አሞራ አንጠልጥሎት ወጣ። ፕሬዚዳንት ትራምፕ ይህንን አውሮፕላን የሚያስደንቅ ማሽን ሲሉ ጠርተውታል። This first wave of search and rescue forces successfully located the pilot of the F-15, and he was extracted from enemy territory by an HH-60 Jolly Green 2 helicopter. Fabulous machine as our warriors faced gunfire at very close range. አሁን የመጀመሪያው ተልእኮ በስኬት ተጠናቋል። አንድም ሰው ሳይሞት 21 አውሮፕላኖች ተልእኳቸውን ጨርሰው ከወጡ በኋላ ቀጣዩና ከባዱ ስራ ተጀመረ። ሁለተኛው የኤፍ-15 ባልደረባ ኮሎኔል ለማግኘት አሰሳ መካሄድ ይኖርበታል። እሱ ደብዛው ጠፍቷል። በፓራሹቱ ሲወርድ ቆስሎ እንደነበር ያወቁት አሜሪካኖች በሕይወት መኖር አለመኖሩን ለማረጋገጥ ጥረታቸውን ቀጠሉ። ያ የቆሰለ ወታደር የት እንዳለ የማይታወቀውም ወታደር በሕይወት የመኖሩ ዕድሉን ለማስፋት የሚያስችል ምግብና ሕክምና፣ ውሃና መሰል ነገር የለውም። ግን እንዲህ ባለ ወቅት ራሳቸውን እንዴት ማከም እንዳለባቸው፣ እንዴትም ያለ ምግብና ውሃ ረዥም ጊዜ መቆየት እንደሚችሉ ያልተቋረጠ ስልጠና ወስዷልና ይህንኑ ስልጠናውን አሜሪካኖች ያምነውታል። እነዚያ 155 አውሮፕላኖች በዚያ ደቡባዊ የኢራን ክፍል ውስጥ 7፣ 8፣ 9 እያሉ 24 ሰዓት አለፋቸው። አብዛኞቹ የነዳጅ ኮንቴነራቸው ቶሎ ቶሎ የሚያልቅ በመሆኑ ኤች3 130 የተባለው ግዙፍ አውሮፕላን ነዳጅ ጭኖ ይከተላቸዋል። ከዚያም ረጅም ቱቦ ከአክናፉ ስር ይዘረጋና ሄሊኮፕተሩ ደግሞ ከፊት ለፊት ያለውን የነዳጅ መቀበያ ዘንግ ወደዚያ ቱቦ በማስገባት በበረራ ላይ እያሉ ነዳጅ እየሞሉ አሰሳው ቀጠለ። ነዳጅ ሰማይ ላይ እየሞሉ። ይህ እየተከናወነ ባለበት ወቅት አውሮፕላኖችና ድሮኖች ከፊት ቀድመው የኢራንን ሰራዊት እየደበደቡ መንገድ ይጠርጋሉ፣ ያዘናጋሉ። ይህ የሚሆነው ሄሊኮፕተሮቹ ነዳጅ በሚቀዱበት ወቅት ፍጥነታቸውን ቀንሰው ስለሚበሩ ለጥቃት ተጋላጭ ስለሚሆኑ ነው። ጥሪ የተደረገላቸው አርብቶ አደሮች፣ ታጣቂዎችና የኢራን አብዮታዊ ሰራዊትም የአሜሪካዊውን ወታደር ቀድሞ ለመያዝ እየተጣደፉ ነው። ከአሜሪካ የተላኩት ድሮኖችና ቦምብ ጣይ አውሮፕላኖች ደግሞ ድብደባቸውን ይቀጥላሉ። ኮሎኔሉ ከአውሮፕላኑ በፓራሹት የዘለለው ፓይለቱ ከወጣ ከጥቂት አፍታዎች በኋላ ነበርና ያለበትን ማወቅ አዳጋች ሆነ። ጉዳዩን የሚያውቁት ሰዎች በፍጥነት እየበረረ ከነበረ አውሮፕላን ላይ በጥቂት ሰከንዶች ልዩነት በፓራሹት መውረድ የማረፊያ ቦታውን በሰፊ ማይሎች እንዲራራቅ ያደርጋል ይላሉ። እናም ፓይለቱ በተገኘበት አካባቢ ይሄኛው ኦፊሰር ሊገኝ እንደማይችል የዘመቻው መሪዎች አስቀድመው ያውቃሉ። ያንን የዊፐን ሲስተምስ ኦፊሰር መዳረሻ ለማወቅ የሚደረገውን ጥረት ሲአይኤ በኃላፊነት ወሰደ። የአሜሪካ መከላከያ ሰራዊት ዩኒፎርም ላይ የምትለጠፍ የአንድን ወታደር ትክክለኛ መገኛ የምትጠቁም ጂፒኤስ ኮድድ ቤከን የተባለች ደቃቅ መሳሪያ በዚሁ ኮሎኔልም ላይ ያለችና ሲአይኤ ይችን ይፈልግ ጀመር። ቅዳሜ ጠዋት ሲአይኤ የኮሎኔሉን ሲግናል ሲከፍት አጭር መልእክት ደረሰው። እግዚአብሔር ደግ ነው መልእክቱ ነበር። ይህንን መልእክት ሰዶ ወዲያውኑ አጠፋው። ያንን ጂፒኤስ ረዘም ላለ ጊዜ አብርቶ ቢቆይ በቀላሉ የኢራን ሳተላይት እንደሚጠልፈው ያውቅ ነበርና ወዲያውኑ ዘጋው። ይህ የመጀመሪያው ስራ ትልቁ ነበር የሚሉት የሲአይኤው ዳይሬክተር ጆን ራትክሊፍ ወታደሩ በሕይወት መኖሩን አወቅን፣ እሱ ለጠላት የተሰወረ ለእኛ ግን የሚታይ ነበር ይላሉ። On Saturday morning, we achieved our primary objective by finding and providing confirmation that one of America's best and bravest was alive and concealed in a mountain crevice, still invisible to the enemy,
but not to the CIA. የቆሰለው ወታደር በኢራን ተራሮች ጀርባ እንደሚገኝ ያወቁት አሜሪካኖች ረዘም ያሉ ሰዓታት እንደሚያስፈልጓቸው ተረዱ። ግን ደግሞ ሩጫው ከሰዓት ጋር ነው። በዘገዩ ቁጥር በደቡብ ምዕራብ ኢራን ውስጥ የሚኖሩት አርብቶ አደሮች ወይም የኢራን አብዮታዊ ጦር ኮሎኔሉን ይቀራመቱታል። እናም የተለያዩ ብልሃቶችን መፍጠር ነበረባቸው። ሲአይኤ ከቅዳሜ ረፋድ ጀምሮ ወታደሩን አውጥተን በመኪና ወሰድነው የሚለውን ሐሰተኛ መረጃ አሰራጨ። $60,000 ወረታ እንዲከፈለው ያሰፈሰፈ ኢራናዊም ሆነ የአገሪቱ ጦር በዚህ የሲአይኤ ሐሰተኛ መረጃ ተወናበደ። ይሄኛው ሐሰተኛ መረጃ እንደቀጠለ የሳንዲ ኮማንዶችና የማዕከላዊ እዝ አባላት በአንድ ቦታ ላይ ተንጋግተው እንዳይዋጉና 7 የተለያዩ ቦታዎች ላይ የአየር ጥቃት እንዲፈጽሙ ተነገራቸው። ይህ የተደረገውም ኮሎኔሉ ያለበት ትክክለኛ ቦታ ከተለየ በኋላ ነው። ኢራናውያን ወደ ትክክለኛው ቦታ እንዳይሄዱ ለማሳሳት ኮሎኔሉ በሌለባቸው ቦታዎች የአየር ድብደባ የከፈቱት አሜሪካኖች የአገሩን ሰው በሚገባ ሸወዱት። በሺህ የሚቆጠሩ ሰዎችም ኮሎኔሉን የሚፈልጉት የአሜሪካ ድብደባ በሚካሄድባቸው የማሳሳቻ ቦታዎች ላይ ሆነ። ኮሎኔሉ በፓራሹት በተወረደበት ቦታ ላይ ተደብቆ አለመገኘት የሚል ስልጠና ወስዷል። ዲፌንስ ፕራዮሪቲ የተሰኘው ወታደራዊ ትንተና የባለሙያዎች ቡድን እንደሚለው እዚህ ሁኔታ ውስጥ የሚሰማሩ ወታደሮች ቅድሚያ የሚሰጡት ዋነኛ ነገር በሕይወት መቆየትና አለመያዝ ነው። አካላዊ ብቃት እንዳላቸውና እንዳይንቀሳቀሱ የሚያደርጋቸው ጉዳት እንዳልደረሰባቸው በማሰብ በተቻለ ፍጥነት ከሚያርፉበት ስፍራ እንዲሸሹ እንዲሁም ደህንነታቸውን ለመጠበቅ እንዲረዳቸው የሚያደርጉትን ነገሮች ይሰለጥናሉ። እሱም ከ7000 ጫማ ርቀት ላይ በፓራሹት ዘሎ ከወረደ በኋላ በተራራ ጫካዎች ውስጥ እየተሽለከለከ ራሱንም እያከመና የሚፈሰውንም ደም አቁሞ እየተዘዋወረ በመጠበቅ ላይ መሆኑን ፈላጊዎቹ ደረሱበት። ህዝበ ኢራን አሜሪካ እንዲህ የምትደበድበው ወታደሩ እዚህ አካባቢ ቢኖር ነው ብሎ ሲረባረብ 2 ብላክ ሃውክስና 2 C-130 አውሮፕላኖች ኮሎኔሉ ወዳለበት ትክክለኛ ስፍራ ወረዱ። እንዳም ሆኖ ያረፉበት ቦታ አሸዋማ ደግሞም ከፍተኛ እርጥበት የነበረበት ነበርና መነሳት ታቃታቸው። ከጊዜ ጋር ግብግብ የገጠሙት አንድ የአሜሪካን ወታደር ለማግኘት በደቦ የወረዱት ወታደሮች አውሮፕላኖቻቸው አልነሳም አሏቸው። ፕሬዚዳንት ትራምፕ አሸዋማውና እርጥበታሙ ቦታ ላይ ያረፉት አውሮፕላኖች ረዥም ዘመን የቆዩ አሮጌዎች ደግሞም ክብደታቸው ግዙፍ ስለነበር መነሳት ተሳናቸው ይላሉ። We had a lot of equipment, but the sand was sandy, wet sand. እነዚህ አውሮፕላኖች መነሳት እንደተሳናቸው ሲታወቅ ፈጣንና አማራጭ እቅድ ቀረበ። ከቦታው ጋር ተስማሚ የሆኑ ትናንሽ አውሮፕላኖች ይላኩ ተባለ። ይኸውም ሆነ። በመጨረሻም ወታደሩ ከኢራን የተራራ እግሮች ስር ተደብቆ ተገኘ። በፍጥነት የተላኩት አውሮፕላኖች መጥተው ኮሎኔሉንና እሱን ለመታደግ በቦታው የተገኙትን ወታደሮች ካነሱ በኋላ በዚያ አሸዋማና እርጥበታማ ቦታ ላይ የቀሩትን አውሮፕላኖች ደብድበው አጋዩአቸው። ፕሬዚዳንት ትራምፕ ይህንን ያደረግነው ኢራኖች የእኛን ቴክኖሎጂ እንዳይኮርጁና እንዳያውቁት ነው ብለዋል። የዋይት ሃውስ የሲቹዌሽን ሩም የስክሪን ሰዓት 45 ሰዓት ከ56 ደቂቃ ሲሆን ሁሉም የሬስ አጌንስት ታይም ዘማቾች ተልኳቸውን አጠናቀው የኢራንን አየር ክልል ለቀው ወጡ። ኮሎኔሉም 48 ሰዓት ለሚጠጋ ጊዜ በኢራን የተራራ ጫካዎች ውስጥ በስልጠና ወቅት የተማራትን እያንዳንዷን ነገር እየተገበረ ቆይቶ ወደ ወገኖቹ ተቀላቀለ። እንዲህ የተበረበረችው ኢራንም ማጥቃት እንጂ መከላከል እንደማይሆንላት ተረጋገጠ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።